የኮረብታዎቹ ንግስት፣ የታሪክ ጠባሳና የታሰረው ሀብት። በአፍሪካ እምብርት ላይ የታላላቅ ጋራዎችና የለመለሙ ሸለቆች መገኛ በሆነችው ብሩንዲ ልክ እንደ ተቀደደ መጽሐፍት ናት። ገጾቿ በደም በእንባና ነገር ግን በማይበገር ተስፋ የተሞሉ ናቸው። ይህች የአፍሪካ ልብ በመባል የምትታወቀው ምድር ተፈጥሮ በወርቅና በላብ በለገሰቻት ጸጋ ብትሽቆጠቆጥም የታሪክ አዙሪት ግን በድህነት ሰንሰለት አስሮ ይዟታል። ገና የቅኝ ግዛት ጥቁር ጥላ አህጉሪቱን ሳይጋርዳት በፊት ብሩንዲ የጥንታዊ ጋናዋ ነገስታት መፈጠሪያ ነበረች። በሺህ የሚቆጠሩ ኮረብታዎቿ ላይ ሙዋሚ የክብር ምልክት ነበረ። በዚያ ዘመን ህዝቡ እንደ ወራጅ ውሃ የሚፈስ ማህበራዊ ትስስር ነበረው። ሁቱ፣ ቱትሲና ተዋ የሚባሉት ስሞች የጥልና የልዩነት ሳይሆኑ የአኗኗር ዘይቤና የሙያ መገለጫዎች ነበሩ። እረኛው ከገበሬው፣ ገበሬው ከአንጥረኛው ጋር በአንድነት በታንጋኒካ ሐይቅ ዳርቻ በፍቅር ይኖር ነበር። ነጭ የሰፈረባት ጀርመንና በኋላም ቤልጅየም ይህችን ሰላማዊ ምድር ሲረግጡ የያዙት ትልቁ መሳሪያ መከፋፈል ነበር። የቤልጅየም አስተዳዳሪዎች የሰው ሰራሽ መነጽር በቡሩንዲን ህዝብ አጥንት መቁጠር ጀመሩ። አፍንጫን በመለካት ቁመትን በመመዘንና የቆዳ ቀለምን በማወዳደር ህዝቡን ይሄ ካንተ የተሻለ ነው በሚል መርዛማ ትርክት በከፋፈሉበት ጊዜ የቡሩንዲ ሰማይ ጠቆረ። ይህ የዘር ማንነት መታወቂያ ለዘመናት የኖረውን ወንድማማችነት ወደ ሰይፍ መሳሳብ ቀየረው። ነጮቹ ለራሳቸው ጥቅም ሲሉ የዘሩት የጥል ዘር ከነጻነትም በኋላ ለሚቀጥሉት 10 ዓመታት የሚቆጠር የደም ገርፍ ሆኖ ፈሰሰ። ቡሩንዲን ሲመለከቱ ድህነት ብቻ የሚታይ ቢመስልም መሬቷ ግን የዓለም ዓይን የሚያስቆርጥ ሀብት አርግዛለች። ቡሩንዲ የዓለምን 6% የኒኬል ክምችት የያዘች ድንቅ ምድር ናት። ሌሎች ብርቅዬ ማዕድናትን በሆዷ ውስጥ ተቀርበዋል። በኮረብታዎቿ ላይ የሚበቅለው ምርጥ የአረቢካ ቡናና ሻይ የዓለምን መኳንን ጠረጴዛ ቢያደምቅም ያንም ቡና በላቡ የሚያመርተው የቡሩንዲ ገበሬ ግን ዛሬም ለነገ የሚበላው ያጣ ምስኪን ነው። ዛሬ ቡሩንዲ የዓለም የድህነት ተምሳሌት ተደርጋ ትጠቀሳለች። ይህ የሆነው ግን ህዝቡ ሰነፍ ስለሆነ አይደለም። ከነጻነት በኋላ የተፈራረቁት የእርስ በርስ ግጭቶች ሀገሪቱን የገነባቸውን መሰረተ ልማት አመድ አደረጉት። የተማሩ ልጆቿ ተሰደዱ፣ ፋብሪካዎችም ዝገት በላቸው። እንደ አብዛኞቹ የአፍሪካ ሀገራት ቡሩንዲ ወደብ የላትም። የንግድ ዕቃዎቿን ወደ ዓለም ገበያ ለማውጣት በታንዛኒያና በኬንያ በኩል ረጅም መንገድ መጓዝ አለባት። ይህም የኢኮኖሚን እግር በመቀጥቀጥ የእድገት ጉዞዋን አዝጋሚ አድርጎታል። ቡሩንዲ ዛሬም እንደቆሰለች ናት። ነገር ግን በታንጋኒካ ሐይቅ ላይ የሚወጣው ፀሐይ አንድ ቀን ይህች የሺህ ኮረብታዎች ሀገር ካለፈችበት የታሪክ ጨለማ ወጥታ በክብር እንደምትቆም ምስክርነት ነው። ቡሩንዲ በታሪኳ ካሳለፈቻቸው እጅግ አስከፊ ቀናት መካከል የ1993 እልቂት ቀዳሚውን ስፍራ ይይዛል። የመጀመሪያው በህዝብ የተመረጡት ፕሬዝዳንት ሜልኪዮር ንዳዴን በወታደራዊ መፈንቅለ መንግስት ሲገደሉ ሀገሪቷ ለ10 ዓመታት በዘለቀና ከ300,000 በላይ ዜጎችን በበላ የእርስ በርስ ጦርነት ውስጥ ወደቀች። እንደ አውሮፓውያን አቆጣጠር በ2000 በታንዛኒያ የተፈረመው ይህ ታሪካዊ ስምምነት በሁቱና በቱትሲ መካከል ያለውን የስልጣን ክፍፍል በህግ በመደንገግ አንጻራዊ ሰላምን አመጣ። እሱም የአሩሻ ስምምነት ነው። ይህ ስምምነት ለቡሩንዲ አዲስ የዲሞክራሲ ንጋት ይሆናል ተብሎ ቢታሰብም ጉዞው ግን አልጋ ባልጋ አልነበረም። በ2015 የቀድሞ ፕሬዝዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ ለምርጫ ወዳድረው ማለታቸው ሀገሪቱን ዳግም ወደ ትርምስ ከተታት። በዋና ከተማዋ ቡጁምቡራ ጎዳናዎች ላይ የተቃውሞ ሰልፎች ፈነዱ። በሺዎች የሚቆጠሩ ቡሩንዳውያን ወደ ጎረቤት ሀገራት ተሰደዱ። ይህ ክስተት የሀገሪቱን ኢኮኖሚ ከማድቀቁም በላይ ከዓለም አቀፍ ማህበረሰብ ጋር የነበራትን ግንኙነት አሻከረው። በ2020 ፒየር ንኩሩንዚዛ በድንገት ከዚህ ዓለም በሞት ሲለዩ ኤቫሪስት ንዳዩሺሜ ወደ ስልጣን መጡ። የእሳቸው ወደ ስልጣን መምጣት ለቡሩንዲ አዲስ ምዕራፍ ከፋች ሆኖ ተብሎ ይታመናል። ከዓመታት መገለል በኋላ ቡሩንዲ አሁን ከአውሮፓ ህብረትና ከጎረቤት ሀገራት በተለይም ከሩዋንዳ ጋር ያላትን ግንኙነት እያደሰች ነው። ማዕቀቦች እየተነሱላት፣ የውጭ እርዳታም ዳግም መፍሰስ ጀምሯል። አዲሱ አስተዳደር በመንግስት መዋቅር ውስጥ ያለውን ሙስና ለመቀነስና ቀልጣፋ አሰራርን ለመዘርጋት ጥረት እያደረገ ይገኛል። የቡሩንዲ ህዝብ አብዛኛውን ወጣት ነው። እነዚህ ወጣቶች በቴክኖሎጂ በኪነጥበብና በንግድ ዘርፍ ተሰማርተው ሀገራቸውን ለመቀየር ቆርጠው ተነስተዋል። ቡሩንዲ ዛሬም በድህነትና በልማት እጥረት ውስጥ ትሁን እንጂ የህዝቧ ጽናት ግን የሚደነቅ ነው። የታንጋኒካ ሐይቅ ዳርቻዎች
የኪቢራ ብሔራዊ ፓርክ ጥቅጥቅ ያሉ ደኖችና የጂቴጋ ባህላዊ ከበሮ መቺዎች የሀገሪቱን የቱሪዝም አቅም ከፍ የሚያደርጉ ሀብቶች ናቸው። በዘመናዊ ቴክኖሎጂ የታገዘ የቡናና ሻይ ምርት የሀገሪቱን የውጭ ምንዛሬ ችግር ለመቅረፍ ዋነኛ መሳሪያ እንደሚሆን ደግሞ ይታመናል። የቡሩንዲ ታሪክ በቁጥር ሲገለጽ እያንዳንዱ አሃዝ በስተጀርባው የጠፋ ህይወትንና የፈረሰ ቤትን ይይዛል። የ12 ዓመቱ የእርስ በርስ ጦርነት በዚህ አስከፊ ዘመን 300,000 ገደማ የሚሆኑ ንጹሃን ዜጎች ህይወታቸውን አጥተዋል። ይህ ቁጥር የሀገሪቱን ካርታ በደም የለቀለቀና አንድ ሙሉ ትውልድን ለስደትና ለወላጅ አልባነት የዳረገ ጥቁር ነጥብ ነው። በቅርብ ጊዜ በነበረው አለመረጋጋት ብቻ 1200 በላይ ሰዎች መገደላቸውና ከ400,000 ሰዎች በላይ ዜጎች ወደ ጎረቤት ሀገራት መሰደዳቸው የቁስሉን አለመድረቅ ያሳያል። በጦርነቱ ማብቂያ ላይ ከ800,000 በላይ ብሩንዳውያን ከሀገር ውጭ በስደት ይኖሩ ነበር። ይህም ሀገሪቱ ያላትን የሰው ኃይልና የእውቀት ሀብት እንዴት እንዳጣች ማሳያ ነው። የነፍስ ወከፍ ገቢያቸው ከ$250 እስከ $350 በዓመት ሲሆን ይህም ከዓለም ካሉ እጅግ ዝቅተኛ ገቢዎች አንዱ ነው። የተፈጥሮ ሀብትም ከ6% በላይ የዓለም የኒኬል ክምችት ሲኖራቸው ለኤሌክትሪክ መኪኖችና ለዘመናዊ ቴክኖሎጂ ወሳኝ የሆነ ሀብት ነው። የተመጣጠነ ምግብ እጥረት ከ52% እስከ 56% ህጻናት ላይ ሲታይ ሀብታም መሬት እያላት ግማሽ ያህሉ ህጻናት እንኳን በቂ ምግብ አለማግኘታቸው ልብ ይሰብራል። የህዝብ ብዛት 450 ሰዎች በካሬ ኪሎ ሜትር ከአፍሪካ ከፍተኛው የህዝብ ጥግግት አንዱ መሬት ላይ ያለው ፉክክር ደግሞ ከፍተኛ ነው። ብሩንዲና ሩዋንዳ እንደ መንታ እህትማማቾች ናቸው። ነገር ግን የሄዱበት መንገድ ይለያያል። ሁለቱም ሀገራት ተመሳሳይ ጎሳዎች ሁቱና ቱትሲ ያሏቸው። ሁለቱም በቤልጂየም ተገዝተዋል። ሁለቱም አስከፊ የዘር ጭፍጨፋ አስተናግደዋል። ልዩነታቸው ሩዋንዳ ከ1994ቱ የዘር ጭፍጨፋ በኋላ ፈጣን የኢኮኖሚ እድገትና ጥብቅ የፖለቲካ ቁጥጥር መርጣለች። ዛሬ የአፍሪካ ሲንጋፖር ለመባልም እየጣረች ነው። ብሩንዲ ደግሞ የዲሞክራሲ ሙከራዎቿ ደጋግመው በወታደራዊ ጣልቃ ገብነትና በፖለቲካ ቀውሶች በመስተባበላቸው ኢኮኖሚያ አሁንም በድህነት አዙሪት ውስጥ ይገኛል። ሩዋንዳ በቴክኖሎጂ ስትመጥቅ፣ ብሩንዲ አሁንም 90% ህዝቧ በግብርና ላይ ተጠምዶ ይገኛል። እሱም አስተማማኝ ባልሆነ በመስኖ እርሻ ባልታገዘና ዘመናዊ ያልሆነ ግብርና። በዓይነ ህሊናችሁ ሳሉት። አንዲት እናት በለመለመው የብሩንዲ ኮረብታ ላይ ቆማለች። በእግሯ ስር ለዓለም ኢንዱስትሪ የሚሆን ኒኬልና ወርቅ አለ። በእጇ የዓለምን ምርጥ ቡና ይዛለች። ነገር ግን ልጆቿ በረሃብ ይጮሃሉ። የአልባሳት መቀደድና የጫማ ለመኖር ምልክቶቿ ናቸው። ይህ የብሩንዲ የኑሮ ሁኔታ የሚያሳየን ምንም ያህል ተፈጥሮ የቸረን የራሳችን የመሬት ስጦታዎች ቢኖሩም በአግባቡ ግን ካልተጠቀምንባቸው ምንም እንደማይጠቅሙ ነው። ብሩንዲ አሁንም ኋላ ቀር እየተባለች ብትናቅም አንድ ቀን አይናቸውን ከፍተው ህዝቦቿ ለሀገራቸው ቢተጉ ግን ሀገራቸው ዓለም አቀፍ ተጫዋች መሆን ትችል ነበር። ብሩንዲ በታሪክ መጽሐፍ ውስጥ የምትታወቀው በቁስሎቿ ብቻ አይደለም፣ ይልቁንም ከመከራ በረሃ ውስጥ እንደ ጽጌረዳ በምታቆጠቁጠው የህዝቧ ጽናት እንጂ። የዚች ሀገር ታሪክ የሚነግረን አንድ ትልቅ እውነት አለ። የመሬት ስፋት ሳይሆን የልብ ስፋት ሀገርን ይገነባል የሚለውን። ምንም እንኳን የቅኝ ግዛት መርዝ ወንድማማቾችን ቢያጋጭም፣ ምንም እንኳን የቢሊዮን ዶላር ማዕድናት የምድሯ ስር ተቀብረው ዜጎቿ በድህነት ቢገረፉም፣ የብሩንዲ ትልቁ ሀብት ኒኬል ወይንም ቡና ሳይሆን በታንጋኒካ ዳርቻ ለተሻለ ነገ የሚተጉት ልጆቿ ናቸው። ያለፈው የደም እንባ ዛሬ ለሰላም ዋጋ መክፈልን አስተምሯል። ታሪክ ሊቀደድ ይችላል፣ ህይወት ሊጠፋ ይችላል፣ ኢኮኖሚም ሊያንኮታኩታት ይችላል። ነገር ግን የአንድ ህዝብ የነጻነትና የብልጽግና ጥማት በፍጹም ሊገታ አይችልም። የሺዎቹ ኮረብታዎች ጩኸት ከለቅሶ ወደ ደስታ ዜማ የሚቀየርበት፣ በሰማያዊው የታንጋኒካ ሐይቅ ላይ የጥቁር ህዝቦች ብልጽግና የሚንጸባረቅበት ንጋት ሩቅ አይደለም ብለው በሚመኙት ልጆቿ ምናልባትም ነገ ይህንን ሊያዩ ይችላሉ። ብሩንዲ